ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ዛሬ በአዲስ ርዕስ ወይም ደግሞ ከዚህ በፊት ዩቲዩብ ላይ ሰርችላችሁ በማላውቀው ርዕስ ነው የመጣሁት። ኮይን ሴለርነት ምንድነው? ኮይን ሴለር እንዴት መሆን እንችላለን? ወይም ደግሞ ኮይን ሴለርነት ሆነን ኮይኖችን እንዴት መነገድ እንችላለን? ያው እንደምታውቁት ፖፖ ላይቭ ላይ ኤጀንሲ ሆናችሁ ትሰራላችሁ። ከዛ ውጭ ደግሞ አርት ካላችሁ አርታችሁን እያሳያችሁ ትሰራላችሁ። ከዚህ ውጭ ደግሞ ሶስተኛ ስራ ኮይን ሴለርነት ወይም ደግሞ ኮይን ሴለርነት ፕላትፎርሙ ራሱ ኮይን ሴለር የሚል ታግ ሰጥቷችሁ ልትሰሩ ትችላላችሁ። እናንተም ደግሞ በምትፈልጉት በራሳችሁ ኮይን ከየት ቦታ አምጥታችሁ ለማን ትሸጣላችሁ የሚለው ነገር ዛሬ በሰፊው የምናይ ይሆናል። እንደነገርኳችሁ ኮይን ሴለርነት ለሁለት ይከፈላል። አንደኛው ታግ ሰጥቷችሁ እንደምታያችሁ እዚህ ጋር እነዚህ አሁን ኮይን ሴለሮች ናቸው። ኮይን ትሬዲንግ ላይ ገብተን ወደ ውስጥ ስንገባ ቶፕ አፕ ላይ ገብተን ከዛ በኋላ ወረታች ስናደርገው እነሱ 30% የምትላለች የፕላትፎርሙ ይህንን ኃላፊነት ይወስዳሉ ይሸከማሉ ብሎ ያስቀመጣቸው ታግ ፕሮፋይላቸው ላይ ታግ የተቀመጠላቸው ኮይን ሴለሮች አሉ። እነዛን እንዴት ነው መሆን የምንችለው የሚለው ነገር በሰፊው እናወራለን። ሁለተኛ ደግሞ እንደነሱ ሳንሆን ከነሱ በታች ግን ኮይኖችን በማንቀሳቀስ ከአንዱ ወደ አንዱ በመውሰድ እንዴት አድርገን ነጋዴ መሆን እንችላለን የሚለው ነገር እናያለን። ይህንኛው ታጉን ተቀብላችሁ ደግሞ ከፍ ወዳለ ሁኔታ ወይም ደግሞ ፕላትፎርሙ ኮይን ሴለር ብሎ እናንተን ሰይሟችሁ ለሰዎች ኮይን የምትሸጡበት መስፈርት ፕላትፎርሙ ያስቀመጠው መስፈርት አለ። ያንን ታግ ለማግኘት የመጀመሪያው ጠይቂያቸው ነበር በሰፊውና ጽሁፉ እንደምታዩት እዚህ ጋር ጠይቂያቸው ምንድነው የመለሱልኝ? መጀመሪያ 5 ሆስት ሊኖራችሁ ይገባል። 5 ሆስት እና ሆስት ማለት ዝም ብሎ የተመዘገበ ሆስት ሳይሆን ጠንካራ በስነ ስርዓቱ የሚሰራ ጠንካራ የሆነ ሆስት 5 ያስፈልጋችኋል። ከዛ ውጭ ደግሞ ከ5 ሆስት ጋር በተጨማሪ $2000 ያስፈልጋል። $2000 ማለት ወደ 20 ሚሊዮን ኮይን ማለት ነው። 20 ሚሊዮን ኮይን ከኮይን ትሬዲንጋችሁ ላይ የማይንቀሳቀስ 20 ሚሊዮን ኮይን ያስፈልጋል ግዴታ። ከ20 ሚሊዮን ሲወርድ ኮይን ትሬዲንግ ላይ ይቀመጣል። ከ20 ሚሊዮን ከወረደ 19 ሚሊዮን ካረጋችሁት ያ ኮይን ሴለር የሚለው ታግ ይነሳባችኋል። ስለዚህ አስታውሳለሁኝ መጀመሪያ አካባቢ ላይ ኮይን ሴለሮች ስላልበዙ ወደ $500 አካባቢ ነበር። $500 ነበር መስፈርታቸው። ከዛ ከፍ አደረጉትና የሆነ ሰዓት $800 አደረጉት። ያው ኮይን ሴለሮች እየበዙ ሲመጡ አሁን ደግሞ በጣም እየተስፋፋ ወይም ደግሞ ብዙ ኮይን ሴለሮች ስላሉ ወደ $2000 አድርገውታል። $2000 ማለት ወደ 20 ሚሊዮን ኮይን አንዴ አስገብቶ ማስወጣት ሳይሆን 20 ሚሊዮን ኮይን ትሬዲንግ ላይ ተቀማጭ የሚሆን 20 ሚሊዮን ኮይን ያስፈልጋል ግዴታ ማለት ነው። ያንን 20 ሚሊዮን ኮይን እችላለሁ ያለ ሰው በዚህ መስፈርት መግባት ይችላል። ሁለተኛ ደግሞ ያው ሁለተኛው እንኳን ለኛ ሆነም እንደ እውቀት ግን ልንገራችሁ። ሁለተኛው ሆስት ከሌላችሁ ወይም ደግሞ በስራችሁ ምንም አይነት ሰው ከሌለ $6000 የኢትዮጵያ የአሜሪካ $6000 ወይም ደግሞ ወደ ኮይን ስንመለሰው ወደ 60 ሚሊዮን አካባቢ ማለት ነው። ያንን አስይዛችሁ መግባት ትችላላችሁ ይላል። ይሄ ማስያዣ ለምንድነው ያስፈልገው? ኮይን ሴለር ብሎ አንድ ሰው ለሆነ ፕላትፎርሙ ለሆነ ሰው ስያሜ ሰጥቶት እዛ ቦታ ላይ ኮይን ትሬዲንግ ላይ ካስቀመጠው እሱ ምንድነው ኮይን ሴለር ነው፣ የፕላትፎርሙ ታማኝ ነው ማለት ነው። ምሳሌ ማንኛውም ሰው ገብቶ ኮይን ሴለር ነው ብሎ ሂዶ አይቶ የኮይኑን ዋጋ ዝርዝር አይቶ ገብቶ እዛ ኮይን ሴለሮች ላይ የተቀመጡት ያው ፕላትፎርሙ ስላመናቸው የተቀመጠው ሰውዬ ላይ አካውንት አለ እዛ ጋር የንግድ ባንክ፣ የቴሌብር የተለያየ አካውንት። በዛ አካውንት ኮይን ላክልኝ ብሎ መጀመሪያ ሰውዬው ብር ያስገባል። ለዛ ሰውዬ 60,000 ብር፣ 80,000 ብር፣ 90,000 ብር ሊያስገባ ይችላል። ትልቅ ብር ሊያስገባ ይችላል። ከዛ በኋላ ብሩን ካስገባ ነው መልሶ ኮይን የሚላክለት። ስለዚህ ለዛ ሰውዬ ለኮይን ሴለሩ ብር 90,000 ብር ምናምን ብር አስገብቶ ካስገባ በኋላ ኮይን ሴለሩ አላስገባህም እኔ ጋር ብሎ ቢክደው ወይም ደግሞ ላሽ ቢለው ፕላትፎርሙ በዚህ መሃል ገብቶ ዳኝነት ይሰጣል ማለት ነው። አሸናፊው ብር ያስገባው ሰውዬ ከሆነ አሸናፊ ሆኖ የተገኘው ፕላትፎርሙ ምን ያደርጋል? ከዛ ከ20 ሚሊዮኑ ላይ ኮይን ላይ ለዚህኛው ለልጁ ይልካል ማለት ነው። ለልጁ ይልካል። ስለዚህ በዛ አይነት መልኩ ያለውን ሁኔታ ያው እንደ ተአማኝነት ወይም ደግሞ እንደ ማስያዣ ብለን ልንይዘው እንችላለን። ይሄ 20 ሚሊዮን ማለት ነው። ይህን 20 ሚሊዮን ካሟላችሁ እና 5 ጠንካራ ሆስቶች ካሏችሁ ሄልፕ ላይ ገብታችሁ ኮይን ሴለር መሆን ፈልጋለሁ ብላችሁ ያን 20 ሚሊዮን አስቀምጫለሁ ብላችሁ ስክሪንሾት አንስታችሁ መላክ ነው። ከዛ በኋላ ታጉን ይሰጣችኋል። ከዛ የሚከፈትላችሁ ሴቲንግ አለ እዛው ኮይን ትሬዲንግ ላይ። ያንን ኮይን እያስተካከላችሁ ፕሮፋይል እያደረጋችሁ ሰዎች እየመጡ
ከእናንተ መግዛት ይጀምራሉ ማለት ነው። ከየት እንገዛለን፣ ለማን እንሸጠዋለን፣ እሱ በሰፊው የምናየው ይሆናል። ሁለተኛው ደግሞ ያው እንደ ማንኛውም ሰው ኮይን ከርካሽ ነው ብላችሁ ከምታምኑበት ቦታ ትገዛላችሁ። ከየት እንደምገዙ እሱ እነግራችኋለሁኝ። ያው ታግ የላችሁም፣ ኮይን ሴለር ናችሁ፣ ማንኛውም ሰው እንደሚሰራው ማለት ነው። ኮይን ሴለር ናችሁ ግን ታግ የላችሁም። ያን ደግሞ እንዴት ነው የምንሰራው የሚለው ነገር በሰፊው የምናይ ይሆናል ማለት ነው። ያው እንደምታውቁት ከፕላትፎርሙ ላይ ኮይን ለማግኘት ሁለት አይነት መንገዶች ምናምን ይኖራሉ። 2 ወይም 3 አካባቢ መንገዶች ይኖራሉ ከፕላትፎርሙ ላይ ኮይን ለማግኘት። ምን ማለት ነው? ፕላትፎርሙ መክፈያ መንገዶች፣ ዶላር መክፈያ መንገዶች ያስቀመጠልን መንገዶች አሉ። ከነዛ ሁላ የሚቀለው ግን ባይናንስ ነው። 2 መንገዶች አሉ ኮይን ልታገኙባቸው የምትችሉት። አንድ ሰው ታግም ኖረውም አልኖረውም ኮይንን በርካሽ ሊያገኝበት የሚችሉ 2 ዋና መንገዶች አሉት። እነሱ ምንድነው? የመጀመሪያው ከሰዎች በርካሽ ዋጋ መግዛት ነው። ከጌመሮች ሊሆን ይችላል። እንደዚሁም ደግሞ አንዳንድ ጊዜ ዊን ሲያደርጉ እነዚህ ፒኬ ምናምን የሚጫወቱ ልጆች ሊሆን ይችላል። 100,000 የሞላ ልጆች ሊሆን ይችላሉ። ብቻ ኮይን መሸጥ የሚፈልግን ሰው የያዛችሁ ከነሱ በርካሽ ዋጋ መግዛት። ምሳሌ 1,700 እናንተ የምትሸጡ ከሆነ 1,600 እናንተ ትገዛላችሁ። በየቤቱ የገባችሁ ኮይን እገዛለሁ እያላችሁ መጻፍ ሊሆን ይችላል። በምታስተምሩበት ሰዓት በየመሃሉ ኮይን እገዛችኋለሁ እያላችሁ ማስተማር ሊሆን ይችላል። 100,000 የሞላላችሁ ልጆች ካላችሁ አናግሩኝ ኮይን እገዛችኋለሁ እያላችሁ መናገር ሊሆን ይችላል። ከጌመሮች ከታላቅ ጌመሮች ጋር እየተዋወቃችሁ ሊሆን ይችላል። ከተለያየ ቦታ ከሰዎች ጋር እየተዋወቃችሁ ከበርካሽ ዋጋ ኮይን መግዛት፣ ረከስ ባለ ዋጋ ኮይን መግዛት፣ ከዛ በኋላ ለተጠቃሚ መሸጥ። ይሄ አንድ መንገድ ነው። ይሄ ግን ብዙ ጊዜ ላይገኝ ይችላል። ሁሉ ጊዜ ዊን አይደረግም። ሁሉ ጊዜ ኮይን አይኖርም። ብቻ በፈለጋችሁበት ሰዓት የምትፈልጉትን ያህል ላታገኙ ትችላላችሁ። እኔ የምጠቀምበት ወይም አብዛኛው ሰው የሚጠቀምበት ነገር ምንድነው? ባይናንስ ነው። ባይናንስ ትልቅ ፖፖ ጋር በጣም ባይናንስ የሌላችሁ ልጆች ክፈቱ። ከዚ በፊት ሸረፍ ሚዲያ ቁጥር 1 ላይ ፓርት ወርሳች ብቻ መጀመሪያ አካባቢ ላይ ገብታችሁ ብታዩ ስለ ባይናንስ አከፋፈት፣ ባይናንስ ከከፈትም በኋላ ከፖፖ ወደ ባይናንስ እንዴት አድርገን ዶላራችንን እናስገባለን፣ ዶላራችንን ከባይናንስ ላይ ደግሞ እንዴት አድርገን ወደ ንግድ ባንክ እንዴት እናስገባለን የሚለውን ሁላ አሳይቻችኋለሁ። እዛ ጋር ምናልባት ባይናንስ የሌላችሁ ልጆች ባይናንስ አከፋፈት ገብታችሁ ቪዲዮን የተከታተላችሁ ክፈቱ። ከዛ በኋላ ደግሞ ዶላር እንዴት እንደሚገዛ ሁላ እዛ ላይ አሳይቻችኋለሁ። ዛሬም ደግሞ በተጨማሪ ማሳያችሁ ይላል። ብቻ ባይናንስ ክፈቱ። ያው ባይናንስ ለመክፈት ግዴታ ናሽናል አይዲ ያስፈልጋል። ወይ ናሽናል አይዲ ዲጂታል ማለት ነው፣ ወይ ናሽናል አይዲ ወይም ደግሞ ፓስፖርት ያስፈልጋችኋል። ከሁለቱ አንዱ መክፈት ይኖርባችኋል ማለት ነው። ያን ከደረጋችሁ በኋላ እንዴት ነው የሚለውን ነገር ዛሬ በዝርዝር ማሳያችሁ ይሆናል። ስለዚህ ሁለተኛው አማራጫችን የሚሆነው ከባይናንስ ላይ መግዛት ነው። እንደምታዩት እዚህ ጋር የመክፈያ መንገዶች ለፕላትፎርሙ ኮይን። አሁን እዚህ ጋር ማወቅ ያለበት የተሳሳተ መረጃ እንዳትይዙ። ማወቅ ያለባችሁ ነገር ድርጅቱ ወይም ደግሞ የፖፖ ድርጅት ነው ኮይን የሚለቅልን፣ ባይናንስ አይደለም። ባይናንስ ጀስት እንደ ማንኛውም እንደ ንግድ ባንክ እንደ ማንኛውም ቦታ ዶላር ማስቀመጫ ቦታ እንጂ ኮይን ማስቀመጫ ቦታ አይደለም። ይሄን ማወቅ መቻል አለባችሁ። የፖፖ ኮይን ወይም ደግሞ የቲክቶክ ኮይን ምናምን እነዚህ ኮይኖች የሚገኙት ፕላትፎርሙ ጋር ብቻ ነው። እኛ ባይናንስን ወይም ደግሞ ማስተር ካርድን ሊሆን ይችላል የተለያዩ ካርዶችን ተጠቅመን ክፍያ ስንፈጽም ወይም ደግሞ ኮይን ስንገዛ ለፕላትፎርሙ ወደ ፕላትፎርሙ አካውንት በባይናንስ መልኩ ምሳሌ የሆነ እቃ ሊሆን ይችላል። የሆነ እቃ እንገበያየና ሱቅ ላይ ከተገበያየን በኋላ በንግድ ባንክ በኩል እኔ እከፍለዋለሁኝ፣ በስልክ ያስተላልፍለታለሁ። እሱ ደግሞ እቃውን ይሰጠኛል። እቃውን የሰጠኝ ንግድ ባንክ ሳይሆን ባለሱቁ ነው። ስለዚህ አሁንም እዚህ ላይ ማወቅ ያለባችሁ ነገር ባይናንስ አይደለም ኮይኑን የሚሰጠን ድርጅቱ ነው። እኛ ግን ለድርጅቱ ኮይን እንዲሰጠን ለድርጅቱ የምንከፍልበት መንገድ ምን ይባላል? ባይናንስ ይባላል። በባይናንስ መልኩ ከባይናንስ ዶላራችን ተቆርጦ ወደ ድርጅቱ ይገባል። ድርጅቱ ደግሞ ያን ደርሶኛል አልደረሰኝ የሚለውን ነገር ቼክ አድርጎ ዶላሩ ከደረሰው ለእኛ በሰጠነው የዩኤስዲቲ ሊንክ ለእኛ ኮይን ይለቅልናል። ስለዚህ በዚህ አይነት መልኩ ነው አብዛኛው ሰው እንዴት ነው ከጎግል ኮይን ማወርደው፣ እንዴት ነው ከባይናንስ ማወርደው ኮይን ማወርደው ሲል ይሰማለሁኝ። እና እንደዛ መሆን አይችልም። ባይናንስም ሆነ ጎግል የመክፈያ መንገዶች ልክ ንግድ ባንክ፣ ቴሌብር እንደምንለው መንገዶች ናቸው እንጂ የትክክለኛ ወይም ደግሞ ኮይን እዛ ላይ አይገኙም ማለት ነው። ባይናንስ የሌላችሁ ልጆች ባይናንስ ክፈቱ። እንዴት ከባይናንስ እንገዛለን የሚለው ነገር አሳያችኋለሁ ማለት ነው ዛሬ በሰፊው። ያው ባይናንስ ላይ ዶላር ከፍ ሲል አብሮ ከፍ ይላል። ዝቅተኛ ብዬ እኔ የማስበው ፕላትፎርም ላይ ኮይን ለማግኘት
ጥሩ አማራጩ ባይናንስ ነው። ባይናንስ ላይ ኮይን አግኝታችሁ ከባይናንስ ገዝታችሁ ከዛ በኋላ ወደ ፖፖ እንትናችሁ ታስተላልፋላችሁ። ከፖፖ ላይ ደግሞ ለሰዎች ትሸጣላችሁ ማለት ነው። ስለዚህ ዛሬ ከባይናንስ እንዴት እንደምታወርዱ በሰፊው ማሳያችሁ ይሆናል ማለት ነው። ለማን ነው የምንሸጠው? ለተጠቃሚ በየቤቱ የገባችሁ ማስተዋወቅ አይታችሁ ከሆነ አሁን ላይቭ ላይ እንደስንገባ ምናምን ታች ኮሜንት ላይ ይጻፋል ኮይን መግዛት የምትፈልጉ ልጆች ምናምን ተብሎ ይጻፋል። እንደዛ መጻፍ ተአማኝነት እንዲኖራችሁ ደግሞ በሰውየው ማስነገር። አሁን ምሳሌ እኔ ላይቭ ላይ ስገባ ኮይን እንሸጣለን ምናምን ብሎ ይጽፋሉ ኮሜንት ላይ። ያንን ልጅ ማቆ ከሆነ ወይም በውስጥ አስተዋውቅልኝ ካለኝ ይሄ ልጅ ታማኝ ነው ኮይን ግዙት ብዬ እናገራለሁ። ታማኝ ካልሆነ ግን ዝም እላለሁ፣ ተጽፎ ይቀራል። በዛ አይነት መልኩ ለሰዎች ማዳረስ ወይም ደግሞ ኮይን እሸጣለሁ እያላችሁ ለሰዎች መናገር ላይቫችሁ ላይ ሊሆን ይችላል፣ የሰው ላይቭ ላይ ሊሆን ይችላል፣ የሰው ፓርቲ ላይ ሊሆን ይችላል። በተለያየ አጋጣሚ ራሳችሁን እያስተዋወቃችሁ ኮይን ሴለር እንደሆናችሁ መናገር። ከዛ ሌቭል ለማሳደግ ለፒኬ ለጌም ለተለያየ ነገር ሰዎች እየመጡ ከእናንተ ኮይን ይወስዳሉ ማለት ነው። ሁኔታውን ታያላችሁ። ባይናንስ ላይ ስንት ገዛሁት? ምሳሌ 1650 ብር ከገዛችሁ 1700 1800 እንደ ሁኔታው እንዳለው ገበያ እያደረጋችሁ መሸጥ ትችላላችሁ ማለት ነው። ስለዚህ ዛሬ ከባይናንስ ላይ እንዴት እንደምንገዛ በዩኤስዲቲ ሊንካችን እንዴት እንደምንገዛ ዛሬ በሰፊው ማሳያችሁ ይሆናል ማለት ነው። ምናልባት ታጉን የምትፈልጉ ልጆችም ኮይን ሴለር መሆን የምትፈልጉ ልጆችም በዛ አጋጣሚ መሆን ትችላላችሁ። ያው እንደነገርኳችሁ 20 ሚሊዮን ያስፈልጋችኋል ማለት ነው። በዛ አይነት መልኩ መሆን ትችላላችሁ ማለት ነው። ይሄ አንድ ራሱን ችሎ ፖፖ ላይ ትልቅ ስራ ነው። ራሱን ችሎ በሚሊዮን ይወሰዳል። ታዋቂ ከሆናችሁ ታማኝ ከሆናችሁ ሰዎች ጋር በደንብ የምትግባቡ ከሆነ ኮይኖችን በዝቅተኛ ዋጋ እየገዛችሁ ቶሎ የሚሸጡ ከሆነ ብዙ ትርፍ ሳትይዙ ቶሎ የምታገላብጡ ከሆነ ራሱን ችሎ በጣም ብዙ ኢንካም ሊመጣበት በቀን 1000 2000 3000 4000 ሊሰሩበት የምትችሉበት ትልቅ አጋጣሚ ያለ። አብሶ ደግሞ ሰዎች ጋር የምትተዋወቁ ሰዎች እርስ በራሳችሁ ምናምን አሉላችሁ ፖፕ ላይ ሆናችሁ ትንሽ ቆየት ያላችሁ ልጆች ምናምን ተአማኝነት ያላችሁ ልጆች ይህን ስራ በሰሩት ደግሞ የተሻለ ኢንካም ታገኙበታላችሁ ብዬ አምናለሁኝ። ያው ወሬ እንዳላበዛባችሁ ቀጥታ ወደ ቪዲዮ እንለፍ። ቪዲዮውን ላይክ ማድረጋችሁን ለቤቱ ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮዎች በደንብ ይታያሉ፣ በሺዎች ይታያሉ። ሰብስክራይብ የሚያደርገው ሰው ግን እስካሁን ድረስ ትንሽ ነው ያለው። ላይክ አድርጉት፣ ሼር አድርጉት። በየግሩፑ ላይ ለልጆቻችሁ ለተለያየ ሰዎች ሼር አድርጉላቸው፣ ይማሩበታል። ነገ እናንተ መተው የሚጠይቁትን ጥያቄ እዚህ ላይ ሁሉም ሰው ተምሮ ይጨርስላችኋል ማለት ነው። ይሄንን ቪዲዮ ሼር ማድረጋችሁ እንዳትረሱ። ቀጥታ ወደ ቪዲዮ እንለፍ። ሰላም ሁኑልኝ። በዚህ መሀል ግን አረፍ ላድርጋችሁና አንድ ነገር ላሳያችሁ። ወደ ርዕሴ እመለሳለሁኝ። እዚሽ ጋር አክቲቪቲ ሴንተር ላይ ያው በየጊዜ አዲስ ነገር ይመጣል። አሁን ደግሞ አዲስ የመጣው ነገር ወይም ደግሞ ይህን ቪዲዮ በምሰራበት ሰዓት ያለው ነገር አንድ ነገር ኮይን ሊያስገኘን የሚችል ነገር አለ። እሱ ላሳያችሁ ብዬ ነው። አዲሱ ሪዋርድ የሾሚ ብለው አምጥተውታል። ያገኘ ከሆነ አሳየኝ የሚል አዲስ ሪዋርድ አምጥተዋል። ይሄ ምንድነው? 4ኛ ዓመታቸውን ፖፖ 4ኛ ዓመታቸውን ሊይዙ ስለሆነ 4ኛ ዓመታቸውን ሲያከብሩ ያው በአብሶ በዩቲዩብ ትልቅ የሆነ እንትን ለመስራት ይፈልጋሉ። ትልቅ የሆነ ሰብስክራይብ ለማግኘት ይፈልጋሉና ይሄን አዘጋጅተውልናል። ምንድነው እሱም ይሄንን ስትነኩት እዚህ ጋር ያመጣችኋል። እዚህ ጋር ያው ሁሉም መስፈርቶች ማግኘት ትችላላችሁ እና እዚህ ጋር መታችሁ ያው ጆይን ከማለታችሁ በፊት እቺን ቪዲዮ ተመልክቷት እንዴት አድርጋችሁ ቪዲዮዎች እንዴት እንደምትሰሩ የተለያዩ ነገር እንዴት እንደምታደርጉ ወይ ሽልማቱ እንዴት እንደምታገኙ ሙሉ ያው በዚህ መልኩ ያሳያችኋል። የዩቲዩብ ቻናል ያስፈልጋችኋል። አንድም ፎሎወርስ ይኖራችሁ 1000 ሰብስክራይብ ይኖራችሁ ባላችሁ የዩቲዩብ ቻናል ላይ ቪዲዮ ሰርታችሁ መፖስት ነው። ከፖስታችሁ በኋላ ጆይን ብላችሁ ትፖስታላችሁ። ከፖስታችሁ በኋላ ሪዋርድ ቦታ ላይ ይመጣላችኋል ማለት ነው ሽልማታችሁ። ያው የኔ አሁን ሪዋርድ ቦታ ላይ የለም። ለምን ሾው የሚለውን ወስጄዋለሁ ከዛ ፊት። ስለዚህ እኔ ጋር አይኖርም። እናንተ ጋር እዚህ ጋር ሾው የሚል ይኖራል። 1000 ኮይን አካባቢ ነው የሚሸልሙት። በዚህ ገና ቪዲዮን ስለለቀቃችሁ ብቻ ማለት ነው። ይሄን እዚህ ቪዲዮን አይታችሁ ጨርሳችሁ ቪዲዮ ስለለቀቃችሁ ብቻ። ከዛ በኋላ በተጨማሪ ያው እዚህ ጋር መታችሁ እንድፖስቱ ያደርጋችኋል። እኔ አሁን ስለፖስተትኩኝ እዚህ ጋር ታያችኋል። ይሄ መጥቶልኛል። ቪዲዮን ስታዩት ይገባችኋል። በደንብ ቅድሞ ያሳያችሁ ቪዲዮ ስታዩት ይገባችኋል። ወደ ርዕሳችን እንመለስ። በመጀመሪያ ደረጃ ዩቲዩብ ላይ ገብታችሁ ምናልባት እንትን የሌላችሁ ልጆች ባይናንስ የሌላችሁ ልጆች ባይናንሳችሁን ክፈቱ።
አከፋፈቱን ደግሞ በስነ ስርዓቱ ሰርችላችኋለሁ። እሱን ገብታችሁ በማየት ራሳችሁን ብቁ አድርጉ። መጀመሪያ ባይናንሳችሁን ክፈቱ። ባይናንስ የሌላችሁ ሰዎች ማለት ነው። ከፖፖ ወደ ባይናንስም የሆነ ሰዓት ሰርችላችኋለሁ። ያው እንደምታዩት እዚህ ቪዲዮ የምትለውን ስጫናት ያው ሙሉ ቪዲዮ እንዲመጣልኝ ከዛ በኋላ ስትሄዱ መጨረሻ አካባቢ ላይ ታች መጨረሻ አካባቢ ላይ ስለ ባይናንስ ያው የሰራት ቪዲዮ አለ ታያችኋል። እዚህ ጋር ባይናንስ አከፋፈት አለ። ከዛ ደግሞ ከፖፖ ወደ ባይናንስ እንዴት እናስገባለን። ከዛ ደግሞ ከፖፖ ወደ ባይናንስ ካስገባን በኋላ ከባይናንስ ወደ ባንክ እንዴት እናስገባለን የሚለውን ቪዲዮ ሰርችላችኋለሁ። ይህን ቪዲዮ መጀመሪያ ብታዩና አካውንታችሁን አክቲቭ ብታደርጉ የተሻለ ነው የሚሆነው ማለት ነው። ከዛ በኋላ በቀጣይነት የምናደርገው ምንድነው? መጀመሪያ ላሳያችሁ። ፖፖ ላይ ትገቡና ፖፖ ላይ ገብታችሁ ዩኤስዲቲ ሊንካችሁን ወይም ደግሞ ኮይን የሚባለው ነገር በዝርዝር ላሳያችሁ። ኮይን ትሬዲንግ ላይ ስትገቡ ያው ኮይን ሴለሮችን በዛውም ላሳያችሁና ኮይን ትሬዲንግ ላይ ስትገቡ ኮይን ሴለሮቹ እንዴት እንደምታገኙ ላሳያችሁ። ወይም ኮይን ሴለርነት ማለት ምን ማለት እንደሆነ ሃይላይቱን ከላይ ያለው ነገር ላሳያችሁ። በእንደዚህ አይነት መልኩ እዚህ ጋር ከገባችሁ በኋላ እዚህ ጋር ቶፕ አፕ የምትለዋለች ቶፕ አፕ ምለውን ትነጓታላችሁ። ከዛ በኋላ እዚህ ጋር መጥቶ 30% ከኤጀንሲዎች ጋር የሚላለች ቦታ የምትላለች። እቺን ስትነኳት እዚህ ጋር ምን ይመጣላችኋል? አሁን እነዚህ ኮይን ሴለሮች ናቸው። ኦንላይን ላይ ያሉ ኮይን ሴለሮች ናቸው። እንደምታዩት ኮይን ሴለር ሚል ታግ አላቸው ሁላ። ያው ኮይን ሴለር ሚል ታግ አላቸው ሁላ። እነዚህ ኮይን ሴለር ናቸው። እናንተም እዚህ ውስጥ የምትገቡት እንዳልኳችሁ $2000 አሲዛችሁ ከገባችሁ ማለት ነው። ከዛ በኋላ እዚህ ጋር ዋጋቸው አለ። ይሄን ስነጉት ዋጋችሁ ይመጣላችኋል። እንደዛ አድርጋችሁ ዋጋችሁን አይታችሁ ከተስማማችሁ በእነዚህ ዋጋ ብር አስገብታችሁ ከዛ ሜሴጅ ላይ ከፈለጋችሁ በዋትስአፕ ሊሆን ይችላል። ከፈለጋችሁ ደግሞ በኖርማል ሜሴጅ በምፈልጉት ይሄን ያህል ከፍያሉ ብላችሁ ስክሪንሾቱን ትልኩላችኋላችሁ። እነሱ በአይዲያችሁ ብር ያስገቡላችሁ። ልክ እንደዚህ ለመሆን ማለት ነው። በዛ አይነት መልኩ ኮይን ሴለር ትሆናላችሁ ማለት ነው። ያው እንደነገርኳችሁ ገብታችሁ ማመልከት ትችላላችሁ። ሲቀጥል እንዴት ነው ከባይናንስ እንዴት ነው መግዛት የምንችለው የሚለው ነገር ላሳያችሁ በትንሹም ቢሆን ማለት ነው። ያው እዚህ ጋር ባይዘው ግን እዚህ ጋር ላሳያችሁ በተዘዋዋሪ እዚህ ጋር እቺ ሴቲንግ የምትለው አሁን ኮይን ሴለር ነኝ። ኮይን ሴለር ስለሆንኩ እቺ ሴቲንግ የምትለው የመጣችልኝ። ሴቲንግ የምትለውን ስነካት ይታያችኋል። ይሄ ይመጣላችሁ። ወደፊት ኮይን ሴለር ስትሆኑ እዚህ ጋር የምትፈልጉት ዋጋ ትጽፋላችሁ። ስልክ ቁጥር የዋትስአፕ ስልክ ቁጥራችሁን ትጽፋላችሁ። እንደገና ደግሞ እንደዚህ ፕሮፋይል መቀየር ትችላላችሁ። ይሄ ይመጣላችኋል። ያው ይሄን ወደፊት የምታዩት ይሆናል ማለት ነው። ከዛ በተጨማሪ እንዴት ነው ኮይኑን ከባይናንስ ላይ የምናወርደው የሚለው ነገር ዛሬ በሰፊው ማሳያችሁ ይሆናል። ከባይናንስ ኮይን ለማውረድ መጀመሪያ እዚህ ጋር ቶፕ አፕ ላይ ስትገቡ የኮይን ዝርዝሮች ይመጣሉ። ወይም ደግሞ ኮይን ልትገዙባቸው የምትችሉባቸው መንገዶች አሉ። ኤፓይ እዚህ ጋር ዩኤስዲቲ፣ ባይናንስ እንደዚህ ተቀምጠዋል። ከፈለጋችሁ በምፈልጉት መግዛት ትችላላችሁ ማለት ነው። እዚህ ጋር እኛ አሁን መግዛት የምንፈልገው በባይናንስ ነው። የሚቀለውን በባይናንስ እኔ ከሌላ ውጭ እንኳን ገዝቼው አላውቅም። ባይናንስ ወይም ዩኤስዲቲ። አሁን ባይናንስ የሚለውን እዚህ ጋር ቀጥታ ነክታችሁ ከሆነ ፕራይሱ ትንሽ እዚህ ጋር ይቀንስባችኋል። ቀጥታ ከባይናንስ የምገዙ ከሆነ ትንሽ የመቀነስ ነገር ሊኖረው ስለሚችል የምታደርጉት ምንድነው የዩኤስዲቲ ሊንክን ተወስዱታላችሁ። እዚህ ጋር እንደምታዩት አሁን እዚህ ጋር እያለ ያለው ባይናንስ ላይ ምንድነው ባይናንስ በሚለው እዚህ ጋር ነክታችሁ ይቺ ነክታችሁ ቀጥታ የምታስቆርጡ ከሆነ $100 ስንት ሺህ ኮይን ይገዛል እያለ ነው? 950 ሺህ ኮይን ይገዛል እያለ ነው። ከ700 ሺህ ያው ዲስካውንት ተደርጎ ወደ 950 ሺህ አድርጓል እያለ ነው። ግን ይሄ አያዋጣም። 50 ሺህ ኮይን አካባቢ ይቆርጥባችኋል። የምናደርገው ምንድነው በዩኤስዲቲ ነው የምንገዛው። ዩኤስዲቲ ሊንኩን ይህንን እንነካለን። ሁላችሁም የራሳችሁ ዩኤስዲቲ ያላችሁ አደራችሁን ይህንን መውሰድ ያለባችሁ ከኮይን ትሬዲንግ መታችሁ ነው። ከኖርማል ኮይን የሚለው ነክታችሁ እዛ ቶፕ አፕ ገብታችሁ ዩኤስዲቲ ያለ ያንን ከነካችሁ ኮይን መጥቶ እዛኛው ላይ ነው የሚቀመጥባችሁ። እዚህ ጋር መግባት ያለባችሁ ኮይን ትሬዲንግ ላይ ትመጣላችሁ። ከዛ እዚህ ጋር ቶፕ አፕ ብላችሁ ከዚህ ነው ዩኤስዲቲ ሊንክ የምወስዱት። አንድ ዩኤስዲቲ ወይም $1 99000 ማነው 900 ብቻ ለ10000 100 ብቻ የጎደለው ማለት ነው። ለ10000 100 የጎደለው ለ10000 በአንድ ዩኤስዲቲ ይሄ ማለት ወደ 99000 ማለት ነው። 99000
አካባቢ በ10 ዩኤስዲቲ ትገዛላችሁ እያለ ነው ማለት ነው። ስለዚህ 9900 ኮይን ማለትም ለ10,000 ያው 100 የጎደለው 100 ቻርጅ ነው የጎደለው ወይም ደግሞ በ10 ዶላር 99,000 ማለት ነው። በ10 ዶላር 99,000 ኮይን መግዛት ትችላላችሁ። የሚሻለውም ይሄ ነው። አሁን ይህንን ሊንክ እዚህ ጋር ኮፒ አድርገን እንይዛለን። እዚህ ጋር ኮፒ አድርጎታል። የምናደርገው ምንድነው? አሁን ባይናንስ ላይ እንሄድና ባይናንስ ላይ እንዴት ነው ዶላር መግዛት የምንችለው የሚለውን ነገር የምናይ ይሆናል ማለት ነው። ዶላር እንዴት ነው የምናገኘው የሚለውን ነገር የምናይ ይሆናል። ያው ባይናንስ ላይ መጥቻለሁኝ። ባይናንስ ላይ እናንተ አክቲቭ አድርጋችሁ ስትገቡ፣ ቬሪፋይ አድርጋችሁ ስትገቡ እንዲህ አይነት ባይናንስ ነው የምታገኙት። እኔ አሁን ያው ባይናንስ ላይ ዶላር ስላለው እናንተ 00 ነው የሚለው እኔ ዶላር ስላለው ነው። በዚህ አይነት መልኩ ከተከፈተላችሁ በኋላ ባይናንሳችሁ እዚች ጋር እንመጣና እቺን ትሬድ የምትለውን እነካታለን። ተከተሉኝ። ያትችን የነካኋት ከዛ በኋላ እዚህ ጋር ፒ2ፒ የምትላለች መገበያያ ማለት ነው። የዶላር መገበያያ ቦታ ነች። ፒ2ፒ የምትለውን ትነኩታላችሁ። ስትነኩት እንደዚህ ይመጣላችኋል። ምናልባች እዚች ጋር ኢትዮጵያ የምትል ከቀየረባችሁ ከኢትዮጵያ ውጭ ከሆነ ገብታችሁ ኢትዮጵያ የሚለውን አድርጉት። ሌላም የሁሉም ሀገራቶች ዶላር መገበያያ ቦታ እዚህ ነውና ይህን ሀገሩን ከቀየረባችሁ ኢትዮጵያ አድርጉት። ስለዚህ አሁን እዚህ ጋር ምንድነው የምንማረው? $1 ይሄ ሰውዬ $1 የምሸጠው 160 ብር ከ40 ሳንቲም ነው እያለ ነው በዚህ ሰዓት ማለት ነው። 160 ብር ከ40 ሳንቲም እሸጣለሁኝ ዶላር እያለ ነው የሚከፍለው። ወይም ደግሞ እኛ ለሰውየው የምንከፍለው በምንድነው? በቴሌ ብር ነው። እዚህ ጋር ታያችኋል። በ15 ደቂቃ ውስጥ በቴሌ ብር ለዛ ሰውዬ ውስጥ ስንገባ ያው የሰውየው አካውንት አለ። በሰውየው አካውንት በቴሌ ብር ነው የምትከፍሉት በቴሌ ብር ነው እያለ ነው። እንደዚህ ያደርጋችሁ ወረድ እያደረጋችሁ የምፈልጉት ነው። አሁን እዚህ ጋር ምሳሌ ሲቢኢ አለ። ሲቢኢ የኢትዮጵያ ንግድ ባንክ። በኢትዮጵያ ንግድ ባንክ ነው የምቀበላችሁ። $1 የሚሸጠው 160 ብር ከ55 ሳንቲም ነው እያለ ነው። ይሄንኛው ደግሞ አሁን እዚህ ጋር ደግሞ ማወቅ ያለባችሁ ነገር $1 160 ብር ከ5 ሳንቲም ነው የሚሸጠው እያለ ነው። ግን ሊሚቱ ስንት ነው? በኢትዮጵያ ከ10 ሺህ ብር ጀምሮ ይታያችኋል። እዚህ ጋር በኢትዮጵያ ከ10 ሺህ ብር ጀምሮ እስከ 10,696 ብር ነው የሚሸጠው እያለ ነው እዚህ ጋር። ይሄ ማለት ስንት ማለት ነው? $66 ነው ያለኝ። መሸጥ የምፈልገው ሊሚቱ ስንት ነው አለ? ከ10 ሺህ ብር ጀምሬ ነው የሚሸጠው እያለ ነው። አሁን ይሄ ሰው ብታዩት እዚህ ጋር አሁን ከ20 ሺህ ብር ጀምሬ እስከ 70 ሺህ ብር። ምሳሌ እናንተ 40 ሺህ ብር ከፈለጋችሁ 40 ሺህ ብር ብላችሁ ትጽፋላችሁ ውስጥ ላይ ገብታችሁ። በዛ አይነት መልኩ ይሄ ሰውዬ ግብይቱ ምን ያህል ነው የሚለውን በጣም ብዙ ሰው ላይክ አድርጎታል። 100% አጭበርብሮ አያውቅም። ወይም ደግሞ እንደዚህ አይነት ትሬድ በሚያደርግበት ሰዓት በጣም ብዙ ሰው ላይክ ሰጥቶታል ማለት ነው። የተሳካም ግብይት ምን ያህል ፈጽሟል? እዚህ 97% አካባቢ ፈጽሟል። ስለዚህ የተሳካ ግብይት ላይ በጣም ጎበዝ ነው ማለት ነው። በዛው ደግሞ ተቃራኒ እዚህ ጋር ታያችኋል 76% ነው የተገበያየው ግብይቱ። ያው ብዙ አይደለም ለማለት ነው ያህል ነው። ብቻ ይሄን አይታችሁ ነው ኦንላይን መሆኑን እዩት። ብር አስገብታችሁ ለዝም እንዳይል እቺ መብራቷ ማለት አሁን እዚህ ጋር እቺ አሁን አልበራችም። ለምን? ኦንላይን ስለሆነ። ኦንላይን ላይ ያልሆነ ሰው ጋር ባትገበያዩ ጥሩ ነው፣ እንዳይቆይባችሁ፣ ብር ካስገባችሁ በኋላ እንዳይቆይባችሁ ማለት ነው። ስለዚህ የምናደርገው አሁን ምሳሌ እኔ እየገዛሁ ላሳያችሁ። መግዛቱ አልፈልግም፣ ያው እየገዛሁ ላሳያችሁ ግዴታ ስለሆነ ምሳሌ ይሄን ሰውዬ ልግዛው እኔ ምሳሌ። እሺ ማን ልግዛ? በንግድ ባንክ በኢትዮጵያ ንግድ ባንክ ነው መግዛት የምፈልገው። ያው እዚህ ጋር ከፈለኩ ደግሞ ፔመንት አለልኝ። ፔመንት መንገዶችን እዚህ ጋር ንግድ ባንክ ምናምን ቴሌብር ያው አሉ። አሁን ምሳሌ እኔ የምፈልገው በንግድ ባንክ ነው። በንግድ ባንክ በኩል ያሉትን ብቻ ዝርዝር ያመጣልኛል። ያው በንግድ ባንክ በኩል ብቻ ያለው አመጣልኝ። 125 ሺህ ብር በቃ ይሄንን። እሺ እዚህ ጋር ሲቢ አለ። ያው እዚህ ጋር አሁን ይሄንን መግዛት ፈልጋለሁ። 38 ሺህ ብር አካባቢ ከፍተኛ 38 ሺህ ብር ወይም ደግሞ $240 አካባቢ ያለኝ እያለ ነው። ይሄን $240 እኔ እገዛዋለሁ ሰውየው ማለት ነው።
የምናደርገው ምንድነው እዚህ ጋር ባይ የምትላለች ልገዛ ነው ብዬ ወደ ውስጥ እገባለሁ ማለት ነው። ስለዚህ ይህም ሰውዬ ኦንላይን ላይ መሆኑ ሁላ አይቻለሁኝ 161 ብር ነው የምሸጠው እያለ ነው። ያው ከፍተኛ ዋጋም ቢሆን መግዛት ነው ያለው አማራጭ፣ ግን ለመግዛት ስለሆነ ለእናንተ ስለሆነ በ160 ብር ላሳያችሁ። ያው ለመግዛት ብቻ ስለሆነ የፈለግኩት እኔ ማለት ነው። ይህንም ባይለዋለሁኝ ለሌላ ዓላማ ስለማልፈልገው አሁን ባይለዋለሁኝ። ባይ ስለው ልገዛ ስገባ እንደዚህ አይነት ቦታ ያስቀምጥልኛል። እዚህ ጋር ምንድነው ሊሚቱ ወይም ደግሞ እዚህ ጋር መግዛት የምፈልገውን የብዛቱን አስቀምጥ እያለኝ ነው። እኔ በኢትዮጵያ ብር ነው እዚህ ጋር መጻፍ ትችላላችሁ። እኔ ግን እዚህ ጋር ማክስ ለዋለሁኝ ሙሉን ጻፍልኝ እለዋለሁ። ሰውየው ጋር ያለውን ዶላር በሙሉ 66 ዶላር ነው ቅድም እንደነገርኳችሁ ያለው። ስለዚህ እዚህ ጋር የብሩ መጠን አሁን ምሳሌ ልቀንሰው ስቀንስ ያው ታያችኋል ዶላሩ እየቀነሰ መጣ። እዚህ ጋር ምሳሌ አንድ ጨምርበት ይኸው ዶላሩ ከፍ እያለ፣ ግን ከሊሚቱ ማውረድ የለባችሁም። ከሊሚቱ መወርዱ ከሆነ እዚህ ጋር ቀይ ያበራባችኋል። ሰውየው እኔ የምፈልገው ከዚህ ብር እስከዚህ ብር ብሎ ካስቀመጠ ከዛ በታች መጻፍ አትችሉም። ስለዚህ እንደዚህ ስታደርጉት ትክክለኛ ብሩን ስትጽፉ ይሄ ቀዩ ነገር ትጠፋላችኋለች። ስለዚህ እዚህ ጋር የምከፍሉት በንግድ ባንክ ነው እያላችሁ ነው። በንግድ ባንክ ነው የምንገበያየው ማለት ነው። እንደምናደርገው ቀጥታ እዚህ ጋር ፕሊስ ኦርደር የሚለውን እሷን እነካታለን ማለት ነው። እሷን ስንነካት እዚህ ጋር ያመጣልናል። እዚህ ገጽ ላይ አሁን ሰውየው ጋር ሜሴጅ ገብቶለታል ማለት ነው። ይሄ ሰውዬ ሊገዛህ ነው ብሎ 15 ደቂቃ ለኔ ሰጥቶኛል። 15 ደቂቃ ውስጥ ክፍያ በንግድ ባንክ ማስገባለት ይሆናል ማለት ነው። በምንድን ንግድ ባንክ ነው ማስገባለት? እዚህ ጋር ቪው ፔመንት የምትለውን ስነካት ዝርዝሩ ይመጣልኛል። ያው የኢትዮጵያ ንግድ ባንክ አሸናፊ ነው የሚለው ሰውየው ስሙ 10,696 ብር ነው ማስገባለት። የንግድ ባንክ አካውንቱ ያው እዚህ በዛ አይነት መልኩ ቶሎ አስገብቼ ስክሪንሾት ምልክለት ይሆናል። ከፈለጋችሁ ሰውየውን ቻት የምታደርጉለት ነገር ካለ ቻት ትዳረጋላችሁ። እዚህ ጋር ቻት የሚሆን ትነኩትና እዚህ ጋር ለሰውየው ቻት ትዳረጋላችሁ። አሁን ምሳሌ ሰውየው ይሄ እንደ መስፈርት ነው በተቃራኒ በሆነ ወይም ደግሞ በሶስተኛ ወገን አልቀበልም ምናምን ነገር ብቻ አንብቡለት። ይሄን እዚህ ጋር አንብቡለት። መጻፍ የምፈልጉት ነገር ካለ እዚህ ጋር ትጽፉለታላችሁ። ኦንላይን ነህ ወይ ዝግጁ ነህ ወይ ምናምን ነገር ብላችሁ ትጽፉለታላችሁ ማለት ነው። ስለዚህ በዚህ አይነት መልኩ መገበያየት እንጀምራለን ማለት ነው። ስለዚህ ያው እንደማደርገው ይሄን አካውንት ኮፒ አድርጌ ወስጄ በንግድ ባንክ አስገብቼ ስክሪንሾት ይዤ እመለሳለሁ ማለት ነው። ያው ተመልሻለሁኝ። አሁን እዚህ ጋር እኔ በ10 ደቂቃ ይቀረኛል ገና አስገብቼለት ስክሪንሾት ይዤ መጥቻለሁ። ምንድነው ማድረገው አሁን እዚህ ጋር አፕሎድ ፔመንት የምትለውን እና ፎቶ አስገባለታለሁ። እዚህ ጋር ፎቶ አስገባለታለሁኝ ወይም ደግሞ ያስገባሁበትን የላኩበትን ፎቶ እዚህ ጋር አደራላችሁ። የምፈልገው ነገር ምንድነው ስክሪንሾት ስታስገብር የምታስገቡት በባይናንስ ባልተቤቱ ፓስፖርቱን በተከፈተበት ማለትም የተከፈተው ሸረፈዲን ከሆነ የፓስፖርቱ የተከፈተው በሸረፈዲን ስም ከሆነ ሸረፈዲን የሚባል ሰው አካውንቱ ማስገባት መቻል አለበት። እዚህ ጋር አይታርገን እንልክለታለን። እንደምታዩት ቻት ቦታ ገብቶ ራሱ ላከለት ማለት ነው። ቻት ቦታ ገብቶ ራሱ ላከለት። ያው ራሱ ልኮለታል። ቀይ ያበራብኝ መልሼ እንደዛ ከሆነ መልሼ እንደዛ አድርጌ እልክለታለሁ ማለት ነው። ያው ደግሜ ልክለታለሁኝ። በዛ አይነት መልኩ ለሰውየው ደርሶታል። ሰውየው አሁን ቼክ አድርጎ ይህንን ብር አካውንቴ ላይ ገብቷል አልገባም የሚለው ነገር ቼክ አድርጎ ለኔ ዶላሩን ይለቅልኛል። አደራላችሁ የፈለኩት ነገር ምንድነው ቀደም የባይናንስ ባልተቤቱ ወይም ደግሞ ፓስፖርቱን ናሽናል አይዲውን የሰጠው ሰው ነው ንግድ ባንክ። ምሳሌ የሸረፈዲን ፓስፖርት ከሆነ ባይናንስ ላይ የተሰጠው ንግድ ባንክም ላይ ሸረፈዲን በሚባል ሰው ስም ነው የሚቀበሉት። አለበዛ ማጭበርበር ምናምን ብሎ ይይዟቸዋል። ለምን በሶስተኛ ወገን ከሌላ ሰው አካውንት ምናምን ብር እንዳይላክ ስለሚፈልጉ ከባይናንስ ባልተቤት ጋር ነው ከባይናንስ አካውንት ባልተቤት ጋር ነው ብር መቀበል የሚፈልጉት። በዛ አይነት መልኩ ለማድረግ እንሞክራለን። ስለዚህ አሁን እንጠብቀዋለን ሰውየው እንዲለቅልን። እዚህ ጋር ያው አስቸኳይ ምናምን ከሆነ አስቸኳይ ምናምን ብለን እዚህ ጋር እንጽፍለታለን። ፈጠን አድርግልን ምናምን ብለን እንጽፍለታለን። ሰውየው ይሄንን ቼክ አድርጎ እስከሚለቅልን ድረስ እንጠብቃለን ማለት ነው። ያኛው ሰውዬ ከኦንላይን ስለወጣብኝ እኔ ሁለተኛ ለእናንተ ለማሳየት ብዬ ሁለተኛ ግብይት ገብቼ በ14000 ዶላር መልሼ 14000 የኢትዮጵያ ብር መልሼ ከፍያለሁኝ። እዚህ ጋር ፎቶውን እንልክለታለን እንደቅድሙ ማለት ነው። የቅድሙ ጉዳይ ምን ሆነ?
እዚህ ጋር ማወቅ ያለባችሁ ነገር አሁን ይሄ ሰውዬ 14,000 ብር ሳስገባለት ግብይቱን ልክ ባይ ብዬ ግብይት ውስጥ ከገባሁኝ ፕላትፎርሙ እሱ ጋር ያለውን ዶላር ባይናንስ ማለት ነው እሱ ጋር ያለውን ዶላር ያነሳበታል። ይህንን ማወቅ መቻል አለባችሁ። አሁን 14,000 ብር አስገባሁለት 14,000 ብር ካስገባሁለት በኋላ ላሽ ቢለኝ ሳበዛው ብዬ ማለት አልችልም። ለምን አሁን ይህንን ግብይት ማቋረጥ አይችልም እሱ። እንደገና ደግሞ ይህንን 92 ዶላር ይህንን 92 ዶላር አካባቢ ባይናንስ አሁን በልጁ እጅ ሳይሆን ያለው በባይናንስ እጅ ነው ያለው። እኔ ከከፈልኩኝ በልጁ ፍቃደኝነት ወደ እኔ ይመጣል። እኔ ካልፈቀድኩ ደግሞ ተከራክረን ባይናንስ መሀል ላይ ገብቶ ያለውን ነገር አይቶ ወደ ልጁ ተመላሽ እንዲሆን ይደረጋል ማለት ነው። ስለዚህ ይለቅልኛል አይለቅልኝም ብላችሁ መፍራት የለባችሁ። ምናልባት እንደዛ አንዳንዴ ኦንላይን ካልተገጣጠማችሁ ልክ እኔ አሁን እንዳሁን እንደሆንኩት ኦንላይን ላይ ካልተገጣጠማችሁ አንዳንዴ የመቆየት ነገር ይመጣል እንጂ ሌላ ነገር የሚፈጠር ነገር የለም። ስለዚህ አሁን ሰውየውን ልኬለታለሁኝ የሚለውን ነገር እስኪ አብረን የምናይ ይሆናል ማለት ነው። ያንኛው ጉዳይ ከምን ይደርሳል ማለት ነው። ኦንላይን ሲገባ እሱ አይቶ ይለቅልኛል። ካለቀቀልኝ ደግሞ ቀጥታ ባይናንስ አይቶ ቼክ አድርጎ እሱ ጋር ብሩ እንደደረሰ ቼክ አድርጎ ወደ እኔ ይለቅልኛል። ያው እንደምታዩት እዚሁ እናንተን እያወራኋችሁ ለቀቀልኝ፣ ልጁ ለቆልኛል። ያው ራይት አደረገልኝ፣ ተቀብያለሁኝ። ስንት 92 ዶላር ለቆልኛል ማለት ነው። ስለዚህ በዛ አይነት መልኩ መግዛት ትችላላችሁ። ስለዚህ አሁን ወደ ኋላ ባክ ብለን እንመለሳለን። ስንመለስ ያው የቅድሞ ኦርደር እዛ አለ። ያው ሰውየው በእንትን ኦንላይን እስከሚገባ ጠብቄን ያወራዋለሁኝ። ስለዚህ አሁን ገዝተናል። የገዛነውን እንትን እንዴት አድርገን ነው ቼክ የምናደርገው? ወደ ኋላ እንመለሳለን። ከዛ ባይናንስ ሆም ላይ ስንገባ እዚህ ጋር ተጨምሮ እናገኘዋለን። እስኪ አፕዴት እናድርገው። ያው አፕዴት በማድረግበት ሰዓት ያው ታያችኋል ወደ 92 ዶላር አካባቢ ጨምሮልኛል። 6600 ምናምን ነበር፣ አሁን 6700 ድረስ አካባቢ ድረስ አድርጎልኛል። እዚህ ላይ ተጨምሯል ማለት ነው። አሁን ምንድነው የምናደርገው? ባይናንስ ላይ ዶላር ኖረን ማለት ነው። ይሄን ዶላር አሁን እንዴት ነው ከባይናንስ ላይ ወደ ፖፖ አካውንት አስገብተንለት የፖፖ አካውንት ደግሞ የፖፖ ድርጅቱ ደግሞ ከፖፖ የፖፖን ኮይን ለኛ በአይዲ ነምበራችን የሚያስገባል የሚለውን ነገር አብረን የምናይ ይሆናል ማለት ነው። የምናደርገው ምንድነው? መጀመሪያ እዚሽ ጋር ከሆሟ አጠገብ እዚሽ ጋር እናንተ ጋር ምናልባት ዋሌት ልትል ትችላለች። እሷን እንነካታለን። ስንነካ እንደዚህ ሆኖ ይመጣልናል። ስፖት ፈንዲንግ ምናምን እያለ ይመጣልናል። አንደኛውን እንነካዋለን። ምሳሌ ዶላር ያለን አሁን እዚህ ጋር እኔ ስፖት ላይ ብዙ አለ፣ እዚህ ጋር ደግሞ 200 አለ። ብቻ ለማንኛውም ስፖትም ላይ ሆነ እዚህኛውም ላይ ሁለቱም ላይ ትችላላችሁ። አንደኛውን ትነኩና እዚህ ጋር ዩኤስዲቲ ስንት ዩኤስዲቲ ያለ 271 ዩኤስዲቲ ያለ እያለ ነው ፈንድ ላይ ማለት ነው። ፈንዲንግ ላይ እሷን አንዴ እንነካታለን። ስንነካት እዚህ ጋር ዊዝድሮ ምትል ትመጣለች። እዚህ ጋር ዊዝድሮ፣ እዚህ ጋር ደግሞ ትራንስፈር ምናምን ዲፖዚት ምናምን አለ። እኔ ዊዝድሮ ነው የፈለኩት፣ ዊዝድሮ አለሁኝ። አሁን ዊዝድሮ በማድረግበት ሰዓት ይህንን ዶላር ይህንን ዩኤስዲቲ መላክ የፈለግከው በክሪፕቶ መልኩ ነው፣ በክሪፕቶ ኔትወርክ መልኩ ነው። ክሪፕቶ ማለት በኮይን ለመግዛት ፈልገህ ነው ነውስ በባይናንስ አይዲ ወይም በኢሜል ወይም ደግሞ በፎን ነምበር ወደ ሰው ዶላሩን መላክ ፈልገህ ነው ይለኛል። እኔ የፈለኩት አሁን ከባይናንስ ወደ ባይናንስ ለማስተላለፍ ሳይሆን ክሪፕቶ ስለሆነ የፈለኩት ወይም ደግሞ ኮይን ስለሆነ የፈለኩት ኮይን እለዋለሁኝ። አሁን እዚህ ጋር ነው ዋናው ነገር መጠንቀቅ ያለባችሁ። እዚህ ጋር አሁን እዚህ ጋር የዩኤስዲቲ ሊንክ አስገቡ ይላችኋል። የዩኤስዲቲ ሊንክ ማለት ቅድም እያሳየኋችሁ ነበረ። እንትን ላይ ገብታችሁ ማነው ስሙ ፖፖ ላይ ገብተን ቅድም ያሳየኋችሁ ኮፒ የምትደረገው ሊንክ አለች። ላሳያችሁ አንዴ ልግባና እዚህ የፖፖ አይዲያች ላይ ፖፖ ላይ ከመጣን በኋላ እዚህ ኮይን ትሬዲንግ ላይ ገብተን ቅድም ያሳየኋችሁ ማለት ነው ቶፕ አፕ ብለን የዩኤስዲቲ ሊንክ ባይዘው የዩኤስዲቲ ሊንክ ግዴታ ከእንትን ብቻ አይደለም የሚያስፈልገው ከባይናንስ ብቻ ሳይሆን ከየትም ቦታ ኤርድሮፕ ሰርታችሁ ምናምን ዶላር ካላችሁ ከየትም ቦታ ወደዚህ መክፈል ትችላላችሁ። ያው እዚህ ጋር ዩኤስዲቲ ክሪፕቶ ኮይን ይላል። እቺን እንነካታለን። ስንነካት እዚህ ጋር ይመጣልናል። ምን ይመጣልናል? ከፈለጋችሁ ስክሪንሾት አንስታችሁ የመውሰድ ትችላላችሁ፣ ግን ኮፒ ብትሉ የተሻለ ነው ቀለል ለማድረግ። ኮፒ የሚለውን እንነካዋለን። ከዛ ኮፒ ያደረገልን ማለት ነው። ስለዚህ አሁን እዚህ ጋር መጠንቀቅ ያለባችሁ ነገር ቲአርሲ በሚባለው መልኩ ነው የሚከፈለው እያለ ነው። ቲአርሲ
ቲአርሲ የፈለግነውም ቲአርሲ በሚለው ይሄ ስለሚያስፈልግ ነው ይሄን የያዝኩት። አሳያችኋለሁ የት ጋር ነው የሚያስፈልግ። አሁን እንመጣና ኮፒ ያደረግነውን ቅድም እዚህ ጋር ፔስት እንለዋለን። ያው ከዚህ ኮፒ ያደረግኩኝ እዚህ ጋር መጣሁኝና ፔስት አደረግኩኝ ቅድም የገባሁበት ገብቼ ማለት ነው። ከዛ እዚህ ጋር ሁለተኛው ፎርሙላ ላይ ወይም ደግሞ ሁለተኛው ኔትወርክ የሚለው ላይ ስንገባ እዚህ ጋር በምን አይነት መልኩ ነው የምትከፍለኛል እንደነገርኳችሁ ቅድም ቲአርሲ 20 በሚለው ያው እዚህ ጋርም ቲአርሲ 20 ነው የሚለው በዛ አይነት መልኩ ቲአርሲ 20 የሚለውን እዚህ ጋር እንመርጥለታለን ማለት ነው። ቲአርሲ 20 ያው ቲአርሲ 20 ስትመርጡ አንድ ኮይን ማነው $1 ቻርጅ ትደረጋላችሁ እያሉ ነው። ሚኒመም $10 ነው ዝቅተኛ እንትን መክፈል የምትችሉት ሚኒመም። እንደው ሊሚቱ አንድ ደቂቃ አካባቢ ሊፈጅብኝ ይችላል ይላል። $1 ግን ቻርጅ ትደረጋላችሁ ወይም ደግሞ $1 ትከፍላላችሁ እያለ ነው። ስለዚህ አሁን እኔም እንደማደርገው ቲአርሲ 20 እመርጣለሁኝ። ከዛ እዚህ ጋር የእንትኑን የዩኤስዲቲ ብዛት ጽፋለሁ። ያው የኔ ብዙ ስላለው ነው ባይናንስ ዩኤስዲቲ ብዙ ስላለው ነው። እናንተ ግን እንደምታደርጉት እዚህ ጋር ትጽፋላችሁ። ከፈለጋችሁ ማክስ ትሉታላችሁ። ማክስ ካላችሁት ያው ይሄን ሁላ ነው የሚጽፍባችሁ። እኔ ደግሞ ይሄን ሁላ መግዛት ስለማልፈልግ እዚህ ጋር እጽፋለሁ። ስንት ብዬ ልጻፍ? ዝም ብዬ $20 ብዬ ልጻፍ። $20 እንደምታዩት አሁን እዚህ ጋር $20 ብዬ ስጽፍ ግን እዚህ ጋር 20 ብዬ ስጽፍ እዚህ ጋር ስንት እያለ ነው? $19 እያለ ነው። $1 ቻርጅ ያደርጋችኋል። ስለዚህ $10 $20 ምናምን ባትገዙ ጥሩ ነው። ጥርቅምቅምቅም አድርጋችሁ ያላችሁን ዶላር አጠራቅማችሁ 100 200 1000 2000 ለመግዛት ሞክሩ። ለምን $2000 ስትገዙ $1 ነው የሚቆረጥባችሁ። $10 ስትገዙ $1 ነው የሚቆረጥባችሁ። ስለዚህ ሲቆራረጥ ብዙ ዶላር እንዳከስሩ በዛ አድርጋችሁ አንዴ ለመግዛት ሞክሩ እንዲያዋጣችሁ ማለት ነው። ስለዚህ አሁን 21 ልበለው እዚህ ጋር 21 ያው እኔ ብዙ ስለማልፈልግ ነው። ስለዚህ $1 ቻርጅ ነች፣ 20 ደግሞ ይደርሰኛል ማለት ነው። ምን ያህል እንደደረሰኝ ምናምን የምናየው ይሆናል። ስለዚህ እዚህ ጋር ከዛ በኋላ ዊዝድሮ እንለዋለን። ዊዝድሮ ስለው ምን ይመጣልናል? እዚህ ጋር ፍቃድ እየጠየቀ ነው። $20 አካባቢ ፈቅዳለሁ እያለ ነው። ቻርጅ ኔትወርክ እዚህ ጋር አለ። ለዚህ ሰውዬ ወይም ደግሞ ለዚህ እንትን ዩኤስዲቲ ባልተቤት ፈቅዳለሁ እያለ ነው። ከስፖት ዋሌትህ እኔ አውለዋለሁ ኮንፎርም እለዋለሁ ማለት ነው። ከዛ ኮንፎርም ስለው እዚህ ጋር የእጅ አሻራ ምናምን ይጠይቃችኋል። ይሄ መጀመሪያ የምትሰጡት ስላለ ነው። መጀመሪያ ስትሰጡ እናንተም በስነ ስርዓቱ ይሄን አስፈቅዱ ነው። ያለዚህ ፍቃድ አይወጣም የፈለገ ቢሆን። ያው እንደምታዩት ሂዷል። አሁን ሂዷል $20 ሂዷል። ወደ ማን አሁን የገባው? ወደ ማን ነው? $20 ወደ ፖፖ አካውንት ገባ ማለት ነው። ያው $20 በስነ ስርዓቱ ገብቶላችኋል። ስለዚህ አሁን ምን እናደርጋለን? ፖፖ ላይ እንሄድና ያው ወደ 1 ደቂቃ ይፈጃል፣ 1 ደቂቃ አካባቢ ይፈጃል ብለናል። እሱን እንጠብቃለን። ፖፖ ላይ ሄደን አሁን ያለኝን አካውንት ያለኝን ኮይን ላሳያችሁ እስከዛው ያው በደንብ እንዲያስታውቃችሁ ማለት ያለው ነገር። አሁን ያለኝ ኮይን ወደ ስንት ኮይን ነው? ወደ 624,000 አካባቢ ይለኛል። እዚህ ጋር እንደው ዲቴሉን ባሳያችሁ ወደ ውስጥ ገብተን ዲቴሉን ባሳያችሁ የገባልኝ ያው የመጨረሻ ጊዜ ተገበያየሁት የቱን ነው? እዚህ ጋር 585,000 ወደ እኔ ገብቶልኛል እያለኝ ነው። ለመጨረሻ ጊዜ ተገበያየሁት ይሄን ነው። ስለዚህ አሁን እንጠብቀዋለን፣ ትንሽ ደቂቃ እንጠብቀው። ምናልባት የሚቆይባችሁ ከሆነ ምን ታደርጋላችሁ? ቶፕ አፕ ላይ የሚለው ትገቡና የሚቆይባችሁ አይቆይም፣ ግን የሚቆይባችሁ ከሆነ ምን ታደርጋላችሁ? እዚሽ ጋር የተቀመጠች የራሷ ምን ላይ ነበር? እስኪ ኤጀንሲ ላይ ተነስታለች ማለት ነው። እዚህ ጋር ብቻ ፈጠን እንዲልላችሁ አፕዴት ሲደረግ ተነስታለች ማለት ነው። አፕዴት አድርገውታል። እዚህ ጋር ነበረች የራሷ ፈጠን እንድታረግ ለነሱ የሆነ ቴክስት ነገር እንልክላችሁ። ሲጀመር በኢሜይልም ይመጣላችኋል፣ ኢሜይልም ሁላ ይመጣላችኋል። በዚህ ዋጋ ይሄንን ብር ከዚህ ተቀንሶላችኋል ብሎ ምናምን ይመጣላችኋል። ያሁን የገባልኝ ኢሜይል አለ፣ ግን ማንኛው እንደሆነ በዛብኝና እሺ ኢሜይል ይመጣላችኋል ብቻ። በዛ አይነት መልኩ እንጠብቀዋለን ለትንሽ ደቂቃ። እሺ እንደምታዩት ያው እዚህ ጋር ኮንግራጁሌሽን ብሎ መጥቶልኛል። ቶፕ አፕ አድርገሃል እያለኝ ነው። የገባልኝ ቴክስት ታያችኋል። እዚህ ጋር ወደ
ስንት ሺህ ነው? ወደ 198 ሺህ አካባቢ ኮይን ገዝተሃል እያለኝ ነው። ሰዓቱ 2 ደቂቃ ምናምን አለ። ገዝተሃል አለኝ። አሁን ገብቼ ማየው ይሆናል ማለት ነው። ኮይን ትሬዲንግ ላይ እንገባለን። ኮይን ትሬዲንግ ላይ ገብቶልን እናገኘዋለን ማለት ነው። በዛ አይነት መልኩ ኮይኑን ገዝታችሁ አሁን ከዚህ በኋላ የት ልሽጠው ከሆነ ደግሞ ያው ለመሸጥ ግዴታ ነጋዴ መቼም ነጋዴ ማወቅ አለበትና ሰዎችን መተዋወቅ ምናምን እንደገና ደግሞ ሂሳቡን መስራት አሁን በስንት ገዛ ነው የሚለውን ነገር ሂሳቡን መስራት ያው እንደምታዩት ገብቶልኛል ማለት ነው። በዛ አይነት መልኩ ዲቴል ውስጥ እንግባ። ቅድም 600 ምናምን ሺህ ነበር ያለኝ። አሁን ያው ቶፕ አፕ ብሎ ሰዓቱ ምናምን አድርጎ 198 ሺህ። ስለዚህ አሁን ከዚህ በኋላ ፍሪ ወይም ደግሞ የሚቆርጥባችሁ እዚህ አንድ ሺህ ይቆርጥባችኋል። ከመቶ ሺህ 1000 ኮይን ይቆርጥባችኋል። አሁን 200 ሺህ ነበር እኔ የገዛሁት $20 ማለት 200 ሺህ ነበረ። ከ200 ሺህ 10 ሺህ አድርጎ ቆረጠብኝ። እዛ ባይናንስ $1 ቆርጦብኛል። እዚህ ደግሞ ፖፖ ስንት 1000 ፖይንት ኮይን ቀንሶብኛል። ስለዚህ ታሳቢ አድርጋችሁ ነው የምትገዙት። ወደ 1 ሚሊዮን አካባቢ ስትገዙ ወደ 10 ሺህ ኮይን ይቆርጣል ማለት ነው። 1 ሚሊዮን ኮይን ስትገዙ ወደ 10 ሺህ ኮይን ይቆርጣል። ይህን ታሳቢ አድርጋችሁ አሁን ሂሳቡ እንዴት ነው የምንሰራው እሱ ነገር ላሳያችሁና እንዘጋለን። ሂሳቡ እንዴት ነው የምንሰራው የሚለውን ነገር ላሳያችሁ። በስንት ነው አሁን ይህን የገዛኸው ዋጋ በስንት ነው የገዛኸው የሚለውን ነገር ላሳያችሁ። ቅድም የገዛሁት አንድ ኮይን የገዛሁበትን መጀመሪያ እንየው። ኮይን የገዛሁበትን ኮይን ስገዛ በስንት ነበር የገዛሁት የሚለውን ነገር እንየው። ከዛ በኋላ ሂሳቡን እንሰራዋለን። 160 ይመስለኛል 160 ብር እንደገዛሁት የማስታውሱ 160 ብር አካባቢ 160 ብር። ስለዚህ 160 ብር ስትገዙ ሂሳቡን መስራት ነው። አሁን እናንተ እኔ አሁን ቅድም ስንት ብር አውጥቻለሁኝ በ160 ብር ከገዛሁት አሁን ምሳሌ 160 ብር ከምናምን ሳንቲም ነው ከ40 ሳንቲም ምናምን የገዛሁት 160 ብር ከ40 ሳንቲም አካባቢ 160 ብር ከ40 ሳንቲም ከ40 ሳንቲም አካባቢ ነው የገዛሁት። ይሄን ተሰሩታላችሁ ሂሳቡን። $1 በ160 ብር ገዝቼ ከዛ በኋላ ደግሞ ቻርጅ የሚደረገው $1 አለ። ምሳሌ $20 ከገዛሁኝ እኔ ሲባዛ ይሄን በ20 እናደርገዋለን። በ20 ከዛ ሲደመር $1 ቻርጅ ስለሚያደርገኝ 160 ብር አካባቢ ቻርጁን እጨምራለሁ። ይህን ብር አካባቢ አውጥቼበታለሁ ማለት ነው። ይሄ ማለት ስንት ነው? ያው 1000 ኮይን አለ። ግን 1000 ኮይን ወንዶ ሂሳብ ለማስገባትም ስለሚያስቸግር ወደ 16 ብር አካባቢ ማለት ነው። ሂሳብ ለማስገባትም ስለሚንቸገር ነው። ያው እዚህ ላይ ከፈለጋችሁ $1000 ወደ 32 ብር አካባቢ ጨምርበት ከፈለጋችሁ 32 ብር። እኔ አሁን በቃ ኮይኑን ከባይናንስ ላይ ገዝቼ ምናምን እንት ላይ ለማስገባት ወደ ፖፖ አፕ ላይ ሲገባ የቀነሰብኝ ኮይን ወይም ደግሞ የወሰደብኝ የኢትዮጵያ ብር ይሄን ብር ነው። ስለዚህ ይሄ ብር ሲካፈል ለሁለት እናደርገዋለን። አያችሁት? በ1700 ብር አካባቢ ነው። በ1700 ብር አካባቢ ነው ምን የገዛሁት ኮይን የገዛሁት ማለት ነው። ስለዚህ 1700 ብር ገዝታችሁ እናንተ ከፍ አድርጋችሁ 1800 1900 መሸጥ። እዚህ ጋር ግን ማወቅ ያለባችሁ ነገር አሁን 1700 ብር ይመጣ እንደዚህ ብር አይመጣም። 1700 ብር አይመጣም። እንደዚህ የመጣብኝ ለምንድነው? ዝቅተኛ ኮይን ስለገዛሁ ነው እንጂ አሁን ምሳሌ ወደ 2 ሚሊዮን አሁን ምሳሌ 160 ብር ሲባዛ 160 ብር ሲባዛ 1 ሚሊዮን እንኳን በወስድ 1 ሚሊዮን ብገዛ ስንት ይሆናል? 160 ብር ሲባዛ በ100 አካባቢ ይሆናል ማለት ነው። በ100 16000 ብር 16 ነጥቧን እንኳን እናስገባትና በ40 ሳንቲም 16400 ሲደመር እዚህ ጋር 160 ብር ብትደምሩበት ይሄን ብር ይመጣል። ይሄ ብር ይመጣል። ይሄ ሲካፈል አሁን ለ10 ባረገው 1620 ብር በ1620 ብር። ይሄ የምትገዙት የኮይን ብዛት ከፍ እያለ በብዛት እየገዛችሁ ብሄዳችሁ ቁጥር ቻርጅ የምታደርገው $1 በጣም ስለምትከፋፈል
በጣም ዝቅተኛ ትሆናለች። እንደኔ ደግሞ $10 $20 ምንክዝ ከሆነ ያ ተከስራላችሁ፣ ይከብዳል። ስለዚህ በ1620 ብር ትገዛላችሁ 1 ሚሊዮን የምትገዙ ከሆነ። ከፍ አድርጋችሁ ደግሞ ከዛ በላይ ከገዛችሁ ደግሞ ከዛ በታች ይወርድላችኋል። እኔ በገዛሁበት ዋጋ ነው እያሳየኋችሁ ያለሁት። ነጥብ $40 ሲባዛ ምሳሌ 5 ሚሊዮን ብትገዙ ሲባዛ በ500 ማለት ነው። 5 ሚሊዮን ብትገዙ ይህን ብር ታወጣላችሁ። ከዛ ይህንን ብር ካወጣችሁ በኋላ ሲደምር ያው $1 ቻርጀሯ ስላለች ነጥብ 40 ይህን ብር ታወጣላችሁ። ከዛ ይሄ ብር ሲካፈል አሁን ይሄ ብር ሲካፈል ለ50 ሳረገው ታያችኋል 1670 ብር መጣ። 1670 ብር እዚህ እናንተ 1670 ብር የገዛችሁትን 1700 ብትሸጡ ኖርማል ነው። 100 ብር ታገኛላችሁ ከ100 ሺህ። ሂሳቡ ቀስ ብላችሁ ይሄን ቪዲዮ እየደጋገማችሁ ይት ሂሳቡ ትንሽ ሊያምታታችሁ ይችላል። ቀስ እያላችሁ እየደጋገማችሁ ስታዩት ይገባችኋል ብዬ ተስፋ አደርጋለሁ። ስለዚህ በዛ አይነት መልኩ እኛ በ1600 ምናምን ብር ገዝተናል። እኔ ያዋጣኛል ብዬ በማስበው 1600 1700 1800 ልሸጥ እችላለሁ ማለት ነው። በዛ አይነት መልኩ ከባይናንስ ላይ ኮይን ማውረድ ትችላላችሁ ማለት ነው። ከዚህ በኋላ ያው ለምትሸጡለት ሰው እዛ አይዲውን አስገብታችሁ ትሸጡለታላችሁ ማለት በየቤቱ እየገባችሁ ኮይን ሴለርነታችሁን አስተዋውቁ። እንደገና ደግሞ አጭር የሆነች እንትን ለመስራት ሞክሩ። ፕሮፋይል ያችን ፕሮፋይል ልበሷት፣ ለሰዎችም አስተዋውቁ። ምሳሌ እንደዚህ አይነት ፕሮፋይል ማለት ነው። እንደዚህ አይነት ፕሮፋይል እኔ ጋር አልመጣልኝም አላጎላም ማለች። እንደዚህ አይነት ፕሮፋይል ማለት ነው። የኮይን ዋጋችሁን ዝርዝር ያው ይሄ ሁሉ ጊዜም ስለምታዩ ታውቁታላችሁ። የኮይን ዋጋችሁን ዝርዝር እንደዚህ አይነት አጥረ ትንሽ ዌብ ፕሮፋይል ለመስራት ሞክሩ። ያችን ለመለበስ ሞክሩ። ከዛ በኋላ ለሰዎች ትሸጣላችሁ ማለት ነው። ስኬታማ ትሆናላችሁ ማለት ነው። ታጉም ቢኖራችሁም ባይኖራችሁም ቢኖራችሁ የተሻለ ነው። ማንኛውም ሰው ገብቶ የተሻለ ዋጋውን አይቶ ሊገዛችሁ ይችላል። ታጉ ሳይኖራችሁ ደግሞ $2000 ከሌላችሁ ደግሞ በዛ አይነት መልኩ ከሰዎች ከባይናንስ ላይ ያወረዳችሁ ለሰዎች መሸጥ ትችላላችሁ ማለት ነው። ቴንኪው። ያው ረዝሟል ቪዲዮ እየደጋገማችሁ ፊት በደንብ ይገባችኋል ብዬ ገምታለሁኝ። ምናልባት ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ፓርት 2 ብዬ ምናልባት የቀሩ ሀሳቦችን በአንድ ሰብስቤ መለስ ይሆናል ማለት ነው። ቴንኪው በጣም አመሰግናለሁ።